ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዝንቱ ውእቱ መስቀል በአማን እጹበ ያቀልል። ይህ መስቀል የከበደውን ያቀላል። ከመስከረም 17 እስከ መስከረም 23 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ መስከረም 18 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ዝንቱ ውእቱ መስቀል ምስባክ ወወሃብኮሙ ትእምርተ ለእለ ይፈርሁከ። የዕለቱ ምንባባት አንደኛ ዲያቆን ወይም ሠራየ ዲያቆን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እስከ 12። ንፍቀ ካህን የሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 37። ምስባክ ወወሃብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድሃኑ ፍቁራኒከ። ሙሉ ዜማው ከነ ማብራሪያው የመስቀል ቪዲዮ ላይ ገብቶ ማየት ይቻላል። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማርቆስ ወንጌል ምዕራፍ 8 ቁጥር 27 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ አትናቴዎስ። ቅዳሴ አትናቴዎስ በግዕዝ ዜማ ይበል ዲያቆን። ዮም በዛቲ ዕለት እለ ተጋባይክሙ ውስተ ዛቲ ቤተ ክርስቲያን አጽምዑ ቅዳሴሃ እንተ ይእቲ ሰንበተ ክርስቲያን ቅድስት። ይበል ካህን አሰምዕ ለክሙ ሰማያተ አሰምዕ ለክሙ ምድረ ከመ ትቁሙ በፍርሃት ወበረአድ ዘእንበለ ተሃውኮ ሰብእሰን ዘልቡስ ውእቱ ልብሰ ብርሃን አዕረቀ ሥጋሁ ወተከድነ አዕዳለ ዘማስ ሰብእሰን ዘመላኪ ውእቱ እምታሕተ እግዚአብሔር ሰረቀ ወበልዐ እምፅ
ይታዘዝ ሎቱ ሰራዊት ዘቅዱስ አትናቴዎስ በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብፃ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱን ነሳ አመነ ወላ አመነ በኃይለ መስቀሉ ድህነ። በቅድሚያ በ2018 ለሚከበረው የመስቀሉ በዓል እንኳን አደረሰን አደረሳችሁ። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ቅዱስ እግዚአብሔር ሚዲያን መርሃ ግብር በየሳምንቱ የምትከታተሉ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት፣ ማህበረ ምእመናን ወምእመናት ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር ይሁን። ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩ ምልክትን ሰጥሃቸው። እግዚአብሔር አምላካችን መልካም ፈቃድ ይህንን ኃይለ ቃል መነሻ አድርገን የዕለቱን ትምህርተ ወንጌል እንማማራለን። እግዚአብሔር መንፈስ ቅዱስ በያለንበት ቦታ ሁሉ ምስጢሩን ገልጦ እንዲመክረን እንዲያስተምረን ፈቃዱ ይሆንልን። ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩ ምልክትን ሰጥሃቸው። ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራኒከ እንገጸ ቀስት ይላል፣ እንገጸ ቅስት ይላል። ከፍላጻ ከጦር ያመልጡ ዘንድ እነሆ ለወዳጆች ለሚፈሩ ለሚያመልኩ ምልክትን ሰጥሃቸው። እንግዲህ የዛሬው ትምህርታችን የሰላም ምልክት፣ የድህነት ምልክት፣ የኃይል ምልክት የሆነውን ቅዱስ መስቀሉን አስመልክቶ ይሆናል። መዝሙረ ዳዊት መዝሙር 59 ቁጥር 4 ላይ የምናገኘው ቅዱስ ቃል ነው። እንግዲህ ሰማያን ይህንን ቅዱስ ቃል የምትሰሙ ቅዱስ ዳዊት የሰባቱ ሀብታት ባለቤት ሲሆን ከተሰጡት ሀብታት መካከል አንደኛው መንፈሰ ትንቢት ነው። የትንቢት መንፈስ ተሰጥቶታል። ኃላፊያቱን መጻእያቱን የማወቅ ማለት ነው። በዚህም መሰረት በቀራንዮ አደባባይ ላይ በመስቀሉ አማካኝነት የሚፈጸመው ምስጢር፣ የሚፈጸመው ኃይል፣ የሚፈጸመው ማሸነፍ፣ የሚፈጸመው ድል ተገልጦለት ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩ ምልክትን ሰጥሃቸው ማለት ነው የሚገልጠው። እንግዲህ መስቀል ሀብተ ኃይል፣ የኃይል ምልክት፣ ትምህርተ ኃይል፣ የኃይል ምልክት፣ ትምህርተ መዊ የማሸነፍ ምልክት ሆኖ የተሰጠው ለሰው ልጆች ብቻ ሳይሆን የመስቀል ታሪኩ የሚጀምረው ክርስቲያኖች በመላእክት ከተማ በመላእክት ህብረት መካከል እንደሆነ ለነገረ መስቀሉ ታሪክ ይናገራል። እንደሚታወቀው እንግዲህ ጥንተ ጠላት የተባለው ዲያብሎስ በቀደመ ስሙ ሳጥናኤል አሐዜ መንጦላይት ቅርበ እግዚአብሔር አድርጎ ፈጥሮት አስቀምጦት ሳለ እንግዲህ ማእመረ ለባውያን መሆናቸውን ለማወቅ ፈጣሪ ፈጥሮ መላእክት እንደተሰወራቸው ይሄ በስነ ፍጥረት ታሪክ
የሚነገር ታሪክ ነው። ታዲያ እንግዲህ እሱም ማን ፈጠረን ከወዴት መጣን ሲሉ አነ ፈጣሪሆሙ ለእሉ ፍጡራን፣ እነዚህ ፍጥረት ፈጣሪያቸው እኔ ነኝ ያለ። ከዚህ በኋላ እንግዲህ ግማሾቹ ፈጥሮን ይሆን አልፈጠረን ይሆን አሉ ነው የሚለው። ግማሾቹ ፈጥሮናል አሉ፣ ግማሾቹ ዝም አሉ። በዚህም መካከል ንቁም በበህላዌነ ብሎ ቅዱስ ገብርኤል የፈጠረንን አምላካችን እግዚአብሔር እስክናገኘው ድረስ በያለንበት ጸንተን ንቁም ብሎ እንደተናገረ ያው በነገረ መላእክት ላይ ይተረካል። ታዲያ እግዚአብሔርም የብርሃን ጎርፍ አፈሰሰባቸው፣ ማንነቱን ገለጠላቸው፣ መላእክትም አመሰገኑት ነው የሚለው። አነ ፈጣሪሆሙ ለእሉ ፍጡራን ያለው ሳጥናኤል ግን አላመሰግንም አለ። በዚያው ስህተቱ ቀጠለ፣ በዚያው ድፍረቱ ቀጠለ እና ወደ እንጦርጦስ ሲጥለው እንግዲህ ሰማው ከሱ ሲርቅ፣ ክብሩ ከሱ ሲርቅ ሰማውን ጠቅሎ ሸሸ እንዳለ ይነገራል። ታዲያ እንግዲህ መላእክትም ይህ ስሁት ፍጥረት እስከ መቼ ድረስ በዚህ ይቀጥላል ብለው ሰልፍ ሰርተው ገጠሙት ነው የሚለው። ሚካኤልና መላእክቱ ብሎ የባለ ራእዩ ቅዱስ ዮሐንስ ገልጦታል። ዘንዶውን ተዋጉት። በዚህን ሰዓት እንሆ መላእክትን ያሸነፋቸው ነው የሚለው። ሁለተኛ ገጠሙት፣ አሁንም ያሸነፋቸው። በሶስተኛ ደረጃ ፈቃድህ ባይሆን ነው ብለው የእግዚአብሔርን ፈቃድ ቢጠይቁ የማሸነፊያ ምልክት ትምህርተ ኃይል ትምህርተ መዊ የሚሆን በመላእክት ዘከተማሁ መስቀል ነው ምልክቱ መስቀል የሆነ ለቅዱሳን መላእክት ተሰጣቸው። በዚህ አማካኝነት ተመልሰው ቢገጥሙት ያው እንደ ጢስ ተኖ ከነሰራዊቱ እንደ ትቢያ በኖ እንደጠፋ ይተረካል። ስለዚህ መስቀል የማሸነፊያ የኃይል ምልክት ሆኖ የተሰጠው በቅድሚያ ለመላእክት ነው። ከዚያም እንግዲህ ከአዳም ስህተት በኋላ በተለያየ መልኩ ምሳሌው እየተገለጠ እንደመጣ እንመለከታለን። የሚታወቀው የሰው ልጅ በዕፀ በለስ ምክንያት ከክብሩ ከማዕረጉ ተዋርዷል። ሞት ገጥሞታል። በዕፀ በለስ ምክንያት ሞት የገጠመውን የሰው ልጅ ውርደት የገጠመውን ጉስቁልና የገጠመውን መጥፋት የገጠመውን የሰው ልጅ እግዚአብሔር በዕፀ መስቀል ተሰቅሎ እንደሚያድነው የድህነት ምልክት አድርጎ ከሰጠው መካከል አንደኛው መስቀሉ ነው። በሐሙስ ዕለት አለ ወንፈቃለ ዕለት ተወለድም ወለተ ወለትከ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳ ተመላለሼ አድነሃለሁ፣ በመስቀል ተሰቅዬ አድነሃለሁ ነው የሚለው። እንግዲህ ለሰው ልጅ የመዳን ነገሮች ከሰው ወገን ንጽሕተ ንጹሐን ቅድስተ ቅዱሳን እማ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ስትሆን እንዲሁም ደግሞ ሌላው የመጨረሻው ድህነቱ የተፈጸመበት መስቀሉ ነው። ተፈጸመ ተስፋ አበው የሚለውም ደራሲ ለዚህ ነው። ተፈጸመ ተስፋ አበው በማርያም ድንግል ወቀራንዮ ተተክለ መድኃኒት መስቀል ለአባታችን ለአዳምና ለልጆቹ የተነገረው ተስፋ እግዚአብሔር የሰጠው ተስፋ በድንግል ማርያም ተፈጸመ። ድህነቱ ፍጹም ይሆን ዘንድ በቀራንዮ አደባባይ ላይ መስቀል ተተከለ ይላል። ስለዚህ በዕፀ በለስ ምክንያት የወደቀው የጠፋው የሰው ልጅ የተመለሰው የዳነው ኃይሉን ያገኘው ብርታቱን ያገኘው ልጅነቱን ያገኘው ክብሩን ያገኘው በመስቀሉ አማካኝነት ነው። ለዚህ ነው ቅዱስ ዳዊት ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩ የድህነት ምልክት የኃይል ምልክት የማሸነፍ ምልክት የሚሆነውን ምልክትን ሰጠሃቸው። ከመያምስጡም ገጸ ቅስት ከፍላጻ ከጦር ያመልጡ ዘንድ ወይ ድሃኑ ፍቁራኒከ ወዳጆችህ የሚያመልኩህ የሚወዱ የሚፈሩ እነሆ ይድኑ ዘንድ ምልክትን ሰጠሃቸው በማለት የሚገልጠው ይሄን ነው። እንግዲህ ይሄ ትምህርተ ድህነት የድህነት ምልክት፣ ትምህርተ መሁ የማሸነፍ ምልክት፣ ትምህርተ ኃይል የኃይል ምልክት የሆነው ቅዱስ መስቀል በብሉይ ኪዳን በተለያየ መልኩ ሲገለጥ እንደመጣ እንመለከተዋለን እና ዕፀ በለሱ እነሆ ለአዳም ሞት ምክንያት የሆነው ዕፀ በለስ እነሆ ለአዳም ድህነትም ምክንያት የሆነው ይኸው ዕፅ ነው፣ ዕፀ መስቀሉ ነው እና
እንግዲህ አዳም በዕፀ በለስን በልቶ እርጥብ ሆነው ዕፀ በለስ አማካኝነት ሞት ገጥሞት ነበር። መድኃኔ ዓለም ዳግማዊ አዳም ኢየሱስ ክርስቶስ ደግሞ ዕፀ መስቀልን በመሸከም እርጥብ መስቀልን በመሸከም የሰው ልጆችን አድኗል። በተለይ በብሉይ ኪዳን እንግዲህ ፋርሳውያን ዕፀ መስቀሉን የእርግማን ምልክት ሆኖ ለዘመናት ኖሮ ነበረ። ያ የእርግማን ምልክት የሆነው መስቀል ከዚህኛው መስቀል በምን ይለያል ስንል ይሄ ቅዱስ መስቀል ነው። ያ ፋርሳውያን ሰዎችን ይሰቅሉበት የነበረው መስቀል ወንጀለኞች በወንጀላቸው የሚሰቀሉበት በመስቀል የተሰቀለ የተረገመ ይሁን ይላል ኦሪት፣ በኦሪቱ ማለት ነው። ስለዚህ እንግዲህ እነዚያ ይሰቀሉ የነበረው በወንጀላቸው ነው፣ በኃጢአታቸው ነው። እሱ መድኃኔ ዓለም ክርስቶስ ግን ስለ ሰው ልጆች ወንጀል፣ ስለ ሰው ልጆች ኃጢአት፣ ስለ ሰው ልጆች በደል፣ ስለ ሰው ልጆች ክፋት በዕፀ መስቀል ላይ ተሰቀለ። የእርግማን ምልክት የነበረውን መስቀል የበረከት ምልክት አደረገው። የስድብ ምልክት የነበረውን መስቀል የፍቅር ምልክት አደረገው። የጠብ ምልክት የነበረውን መስቀል የሰላም ምልክት አደረገው። ለዚህ መስቀል ወሀብክሙ ትምህርተ ለእለ ይፈርህዎ፣ ለሚፈሩ ለሚያመልኩ እነሆ ምልክትን ሰጠሃቸው የሚለው ከዚህ አንጻር ነው። እና በብሉይ ኪዳን ለዚህ አምላካችን ክርስቶስ በቀራንዮ አደባባይ ላይ ተሰቅሎ መድኃኒት ለሆነበት መስቀል ምልክት የሚሆኑ በብሉይ ኪዳን ሰፊ የሆኑ ምስጢራት አሉ። ምሳሌ ሙሴን በትር ብናነሳ በትረ ሙሴ በፈርዖን አገዛዝ በባርነት ይኖሩ የነበሩ እስራኤል ወደ ርስታቸው ወደ ከነዓን በመመለስ ላይ በነበሩበት ሰዓት የመጨረሻ ጉዟቸው የተጠናቀቀው የኤርትራ ባህር የተከፈለላቸው ተከፍሎላቸው አምላካቸውን እግዚአብሔርን ለማመስገን የበቁበትና የቻሉበት በትረ ሙሴ የሙሴ በትር ነው። ነሳ ሙሴ ይላል ቅዱስ ያሬድ በትረ ጸለየ ወአማይተበ ውእቱኬ በአርአያ ትምህርተ መስቀል። ሙሴ በትሩን አነሳ በመስቀል አምሳያም አማተበ ነው የሚለው። ባህሩም ተከፈለላቸው ተሻገሩ። እስራኤልም ይሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ አምላካችን እግዚአብሔር ምስጉን ነው የተመሰገነ ነው ብለው ለማመስገን ቻሉ ማለት ነው። እና ይሄ በትረ ሙሴ ለዳግማዊ ሙሴ ለኢየሱስ ክርስቶስ በቀራንዮ አደባባይ ላይ ለተሸከመው ለተሰቀለበት መስቀል ምሳሌ ነው። የኖህ መርከብን ብንመለከት ሐመረ ኖህ የኖህ መርከብ በኖህ ዘመን የነበሩ ሰዎች በጥፋት ሲያልቁ ሲጠፉ ኖህ ከነቤተሰቡ መዳን የቻለው በመርከቡ ነው። የሰው ልጆችም ይድኑበት ዘንድ በቀራንዮ አደባባይ ላይ የተዘረጋልን መርከብ እርሱ መስቀሉ ነው። የመስቀሉ መርከብ ባለቤት ሀዳፊ ነፍሳትን የሚያጠራ የሚወለውል የሚያሻግር እሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ በዚህ መሰረት ለሚፈሩ ለሚያመልኩ ምልክትን ሰጠሃቸው የተባለው ቅዱስ መስቀሉ ነው። መስቀል ኃይላችን ነው። ቅድስት ኦርቶዶክሳዊት ከዚህ የተነሳ በስርዓተ ጸሎቷ በዘወትር ጸሎቷ ክብር ሰጥታ ከምታነሳቸው ነገሮች መካከል አንደኛው መስቀሉ ነው። ነገረ መስቀሉ ነው። መስቀል ኃይላችን ነው ትላለች። የሚያጸናን መስቀል ነው ትላለች። መስቀል ቤዛችን ነው ትላለች። መስቀል መድኃኒታችን ነው ትላለች። አይሁድ ይክዱታል፣ እኛ ግን እናምነዋለን ብለን ስንናገር በመስቀሉ በተፈጸመው ቤዛ ማለት ነው። ክርስቶስ መስቀሉ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ማየገቦውን ቀርቶ በሰጠን ቤዛ እናምናለን ማለት ነው። ስለዚህ መስቀሉ የምናችን ምልክት ነው ስንል የድህነታችን ምልክት ነው። የማሸነፊያ ምልክታችን ነው። የኃይል ምልክታችን ነው። የሰላም ምልክታችን ነው። የፍቅር ምልክታችን ነው። መሻገሪያችን ነው። መዳኛችን ነው። ድልድያችን ነው። መስቀል ላይ የተተከለልን ነው። መስቀል ማሳችን ነው። መስቀሉ ላይ
የበቀሉ ፍሬዎችን ነው እኛ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ልጆች የምንመገበው። የመስቀሉ ማሳ ፍሬ ቅዱስ ሥጋው፣ የመስቀሉ ማሳ ፍሬ ቅዱስ ደሙ፣ የመስቀሉ ማሳ ፍሬ ማየገበው፣ የመስቀሉ ማሳ ፍሬ ፍቅሩ፣ ሰላሙ፣ ትዕግስቱ፣ አንድነቱ፣ እነዚህ ሁሉ በመስቀሉ ላይ ያገኘናቸው ነገሮች ናቸው። ስለዚህ ለእኛ ለክርስቲያኖች ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 18 ላይ እስመ ነገረ መስቀሉ ሰበድኡቱ በሀበ ሕጉላን ወለሰለላ ምና ኃይለ እግዚአብሔር ውእቱ። የመስቀሉ ነገር ለሰነፎች ለማያምኑት ለአይሁድ ስንፍና ነው፣ ለዳነው ለእኛ ግን እግዚአብሔር ኃይል የተገለጠበት ነው። ኃጢአት ያፈረበት ነው። መርገም የተወገደበት ነው። አስተፈረ ኃጢአተ በዲበ ምድር፣ በምድር ላይ በተገለጠበት ሰዓት፣ በመስቀል ላይ በዋለበት ሰዓት ኃጢአትን አሳፈረ። ወሰአረ መርገመ በዲበ ዕፀ መስቀል፣ በመስቀል ላይ እርግማንን ሻረ። እርግማንን ሻረ። በመስቀል ላይ ተሰቅለው ይሞቱ የነበሩ የተረገሙ ይባሉ ነበረ። እሱ ክርስቶስ ግን በዋለበት ሰዓት፣ መስቀል ላይ በዋለበት ሰዓት ያለ ወንጀሉ ያለ በደሉ ያለ ኃጢአቱ ስለሆነ እርግማን ተወገደ። ታሪክ ተቀየረ። የአዳም ታሪክ ተቀየረ። የመስቀሉ ታሪክ ተቀየረ። የሰው ልጆች ታሪክ ተቀየረ። ታዲያ የሰው ልጆች ታሪክ የተቀየረበትን፣ ሰላሙ የተገኘበትን፣ ፍቅሩ የተገኘበትን ነው ይህንን መስቀል እርሱ ክርስቶስ ተሰቅሎ በሞቱ ዓለሙን አድኖ ከተነሳ ካረገ በኋላ በዚያው በጎልጎታ ስለነበረ ዕውራን ያበራ፣ ለምጻም ያነጻ፣ ጎባጣ ያቀና ስለነበር አይሁድ በምቀኝነት ተነሳስተው እንደቀበሩት ነገረ መስቀሉ ያስረዳል። ታዲያ የተቀበረው መስቀል በንግሥት እሌኒ አማካኝነት ተፈልጎ የተገኘበት፣ ፍለጋው የተጀመረበት የወርሃ መስከረም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ከመስከረም 17 ጀምራ እስከ መስከረም 25 ድረስ ዘመነ መስቀል ብላ ታከብራለች። ስለ መስቀሉ ትዘምራለች። በዕለተ ሰንበቱም የሚዘመረልን ዝማሬ መዝሙረ ቅዱስ ያሬድ ይሄ ነው። ዝንቱ ውእቱ መስቀል በአማነ ጹበ ያቀልል በጽና ኃይል ወበሰናይ ምግባር። ይህ መስቀል በእውነት ችግራችንን ያቀልልናል፣ በኃይሉ ጽናት በመልካሙ ስራ። እነሆ ይህ መስቀል የገጠመንን ችግር ያቀልልናል። ቀደም ሲል በሰው ልጆች ላይ ወድቆ የነበረውን ነገር ያቀለለ፣ አሁንም ደግሞ የድህነታችን ምልክት ስለሆነ በቤተክርስቲያናችን በጉልላቱ ላይ፣ በቤተክርስቲያናችን በልብሰ ተክህኖ ላይ፣ በቤተክርስቲያናችን መንፈሳዊ አገልግሎት ሲሰጥ ካሉ ቅዱሳት ነዋያት አንዱ ሆኖ መሪ ሆኖ መባረኪያ ሆኖ ስርየተ ኃጢአትን ማሰጫ ሆኖ ማስታረቂያ ሆኖ ኃይል አጋንንትን ማራቂያ ሆኖ እንጠቀምበታለን ማለት ነው። እና እንግዲህ የዚህ የደመራው ታሪክ በሰፊው በየበዓላቱ በየአውደ ምሕረቱ ስለሚተረክ እዚያ ላይ በደንብ አድርገን እንሰማዋለን። ግን ቤተ ክርስቲያኒቷ ይሄ መስቀሉ ተቀብሮ የኖረው መስቀል በንግሥት እሌኒ አማካኝነት ፍለጋው የተጀመረበትን የመስቀል በዓል እንግዲህ 9 አበይት በዓላት አሉ፣ 9 ንዑሳን በዓላት አሉ። ከ9 ንዑሳን በዓላት አንዱ አድርጋ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ማህሌቱን በመቆም ወንጌሉን በመስበክ ቅዳሴውን በመቀደስ ወርሃ መስከረም 17ን በየዓመቱ ታከብራለች። 16 ያው ደመራውን በመደመር ታከብራለች። መስከረም 10 ደግሞ የተገኘበትን የተፈለገው መስቀል ቁፋሮ ተጠናቆ መስቀሉ የወጣበትን በዓል ታከብራለች ማለት ነው። ስለዚህ ወሀብኮሙ ትምህርተ ለይፈርሁከ፣ ለሚፈሩ ለሚያመልኩ ምልክትን ሰጠሃቸው ብሎ ዳዊት እንደዘመረልን የመስቀል የማሸነፊያ ምልክታችን ነው። የኃይል ምልክታችን ነው። የማዳን ምልክታችን ነው። የሰላም ምልክታችን ነው። ከባርነት ነፃ የመውጣታችን ምልክታችን ነው እና እኛ የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከነገረ መስቀሉ የሚለየን ከመስቀሉ ፍቅር የሚለየንን በእውነት
በራሱ በመስቀሉ ኃይል ልንቋቋመው ይገባል። በኃይለ መስቀሉ ልናማትብበት ይገባል። በኃይለ መስቀሉ ልናርቀው ይገባል። ይሄ እንግዲህ በየዕለት ተዕለት ኑሯችን አሁን ስለ መስቀሉ ኃይል፣ ስለ መስቀሉ በረከት፣ ስለ መስቀሉ አዳኝነት ሌላ ሰባኪ፣ አስተማሪ፣ መስካሪ ሳያስፈልገን በመስቀል አምሳያ የፈጠረን አምላካችን እግዚአብሔር በመስቀል በቀራንዮ አደባባይ ላይ ተሰቅሎ ባዳነን መስቀል አማካኝነት በትምህርተ መስቀል አማካኝነት ስናማትብ ሰይጣን ይርቃል። በዚህ ዘመን የመስቀሉ ጠላቶች እውነት በኃይለኛው ተነስተዋልና ይሄ በእውነት እንግዲህ በመስቀሉ ኃይል እንዳለ በመጽሐፍ ቅዱሱም በቅዱሳት መጻሕፍቱም እንግዲህ መጽሐፍ ቅዱሱን የሚገልጡ የሚተረጉሙ ቤተክርስቲያናችን ለትምህርት ለእዝናት ለተግሳጽ የሆኑ ቅዱሳት መጻሕፍት ሰፊ መጻሕፍት አሉና ከነዚያ መካከል እንደው ለማስታወስ እዚህ ትምህርት ላይ ለመዘከር ያህል አፎመያ የምትባለዋን እናት ታውቋታላችሁ። በእሷ አማካኝነት ሰኔ 12 ቀን የቅዱስ ሚካኤል በዓል ይከበራልና እንግዲህ በእውነት ሰይጣን ወደ እርሷ ለፈተና መጥቶ ስለ ቅዱስ ሚካኤልን ይዛ ቀርባ በትምህርተ መስቀል አምሳያ ብታማትብበት ሰይጣን ከእሷ ተኖ በኖ እንደጠፋ እዚያ ድርሳን ላይ ተመዝግቦ እናገኘዋለን። ዛሬ የመስቀሉም ጠላቶች የቅዱሳት ስዕላትም ጠላቶች የተነሱበት ጊዜና ወቅት ነው። አባቶቻችን ስዕላቱን በእውነት ብራና ዳምጠው ቀለም በጥብጠው ብዕር ቀርጠው በተገቢው ሁኔታ ጸሎት እየጸለዩ በፈሪሃ እግዚአብሔር ሆነው መስቀሉንም ቅዱስ ስዕሉንም በክብር አስረክበውናል፣ አቆይተውናል። ይህ ትውልድ ግን ስዕሉን ከግድግዳ ላይ የሚያነሳ የሚልጥ፣ መስቀሉን የሚወረውር፣ መስቀሉን የሚረግጥ ትውልድ ላይ ደርሰናልና እንግዲህ ቅዱስ ጳውሎስ ስለ መስቀሉ ጠላቶች እያለቀስኩ እንዲህ ይላለሁ ነው የሚለው። አሁን ዛሬ ምናልባት በእነሱ ልቡና ያዋረዱት የናቁት ሊመስላቸው ይችላል። መስቀሉ ግን የተከበረ ነው። ስዕሉም የተከበረ ነው። እሱ ቢጥሉት፣ እነሱ ቢልጡት፣ እነሱ ቢረግጡት ሰይጣን የተረገጠበት የወደቀበት ስለሆነ እኛ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ባለችን በጸናች በቀናች ኦርቶዶክሳዊት ተዋሕዶ ሃይማኖታችን ጸንተን የቅዱስ ጳውሎስን ቃል ነው መድገም ያለብን። እስመ ነገረ መስቀሉ ሰበድኡቱ በሀበህጉላን በሚጠፉ ሰዎች ዘንድ በአይሁድ ዘንድ የመስቀሉ ነገር ስንፍና ነው፣ ሞኝነት ነው፣ ውድቀት ነው። ለእኛ ለዳን ነው ግን የእግዚአብሔር ኃይል ነው ብለን መስቀል ኃይላችን ነው እንበል። የሚያጸናን መስቀል ነው እንበል። መስቀል ቤዛችን ነው እንበል። የሚክዱት አይሁድ ናቸው። የሚክዱት የአይሁድ ልጆች ናቸው። የሚክዱት ተረፈ አይሁድ ናቸው። በመስቀሉ በረድኤተ መስቀሉ በኃይለ መስቀሉ የማይታመኑ የአይሁድ ስንፍና ያደረባቸው ከሃዲያን ናቸው፣ መናፍቃን ናቸው። ተወደዳችሁ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ ስለዚህ ውሃብክሙ ትምህርተ የድህነት ምልክት፣ የኃይል ምልክት፣ የማሸነፊያ ምልክት አድርጎ መስቀሉን የሰጠን አምላካችን፣ በመስቀል ላይ ተሰቅሎ ያዳነን አምላካችን፣ በመስቀል ላይ ተሰቅሎ ስጋውን የቆረሰልን አምላካችን፣ በመስቀል ላይ ተሰቅሎ ቅዱስ ክቡር ደሙን ያፈሰሰልን አምላካችን፣ ማየገባውን የቀዳልን አምላካችን እሱ ምስጋና ይድረሰው። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልክ ወንድናመልከ የፈጠረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለማርያም አምላክ ዝእትነ ወመድኃኒትነ አምላካችን መድኃኒታችን ኢየሱስ ክርስቶስን የወለደችልን አምላክ ወላዲተ አምላክ ቅድስት ድንግል ማርያም ክብር ምስጋና ይድረሳ። ስብሐት ለመስቀለ ክርስቶስ እንሆ በክቡር ደሙ ለተቀደሰው ለቅዱስ መስቀሉ ምስጋና ይድረሰው። ወስብሐት ለእግዚአብሔር አሜን። ኃይልና ወፀወንነ ወሞገስነ ኃይልና ወፀወንነ ወሞገስነ
መስቀለ ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ኃይልነ ወዘወንነ ወሞገስነ ኃይልነ ወዘወንነ ወሞገስነ ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ኃይልነ ወዘወንነ ወሞገስነ ኃይልነ ወዘወንነ ወሞገስነ ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል